የዶክተር ዳኛቸው ዋናው ምክንያት ወልቃይት ነው እንጂ ሌላው አይደለም የሚለው ንግግሩ አብይ አህመድ እንደ ፕሪቴክስት ተጠቅሞ ሰራዊት ተጠቃብኝ ኦነግ ሸኔ በዛላምበሳ ሆኖ ወጋኝ የሚል ምንም ኢትዮጵያውያን ሊሰሙት የማይችሉ ግን ስንት ሰው እየዋጠ እውነት ነው ብሎ እየዋጠው ያለው ውሸት ነው። ከዚህ በፊት ጀዋር ሀጫሉን አስገደለ ብሎ በርካታ የኦሮሞ ፖለቲከኞችን አሰረ ሀጫሉን በመግደል። ከዛ በኋላ ልደቱ አያሌው በቢሸፍቱ ቄሮን ሲያደራጅ አገኘሁት ብሎ ልደቱን አሰሩት። ከዛ በኋላ የህወሓት ታጋዮች ከኦነግ ጋር ሲዋጉ ወለጋ ላይ ያዝናቸው የሚል የውሸት ፕሮፓጋንዳ ስንሰማ ነበር። ሰሞኑን ደግሞ የኦሮሞ የወላይታ ልጆች ሰሊጥ ሲሰበስቡ ወልቃይት አካባቢ ተገደሉ ይላል። ይሄ ሆን ብለው ኤትኒክ ፕሮፋይል በማድረግ ሌላ አካባቢ የሚገኙ ተጋሩን አጥቁ የሚል መልእክት ለማስተላለፍ ነው እንደዚህ የሚያደርጉት። የወላይታና ኦሮሞ ህዝብ ከአማራ ብቻ ጋር አይደለም እየጣላ ያለው ትግራይ። ስለዚህ ሁሉም ብሔረሰብ ተቀላቀል የሚለው መንፈስ ለማስተላለፍ ነው። ከዛ በኋላም በትግራይ የኦነግ ሰራዊት ከህወሓት ጋር ሆኖ ወቅቶናል ብሏል ባጫ ደበሌ። እንግዲህ ኦነግ ትግራይ ገብቶ ከህወሓት ጋር ሆኖ ወቅቶናል ይላል። ይሄ በየሚዲያው ሌሎችንም በሚያሳምን መንገድ በተለያዩ ባለስልጣናት ሲነገር ነበር። ይሄ አንተም ከገለጽከው አንጻር ትንሽ ልጨምር ብዬ ነው። በዚህ አጋጣሚ በዩናይትድ ኔሽንስ በተለይ አብይ የሚገኙት የኢትዮጵያ መከላከያ ሰራዊት አባላት በተለያየ አጋጣሚ እንግዲህ አሁን ወደ ሮቴሽን ላይ ናቸው። ወደ ኢትዮጵያ እየተመለሱ ነው። አብዛኛው ሰራዊት እዛ ውስጥ ቁጥራቸው የማይናቅ ተጋሩ አሉ፣ የትግራይ ተወላጆች አሉ። እነዚህ አገር ቤት እንደመጡ ወዲያው እጣ ፈንታቸው መታሰር ነው። ስለዚህ ብዙዎች ስጋት ውስጥ እንዳሉ ይታወቃል። ምክንያቱም አሚሶም የሶማሊያ የነበረው ሰላም አስከባሪ እንደመጣ ኢትዮጵያ ውስጥ ልክ እንደገባ አሰበ ተፈሪ ሙሉ በሙሉ ትጥቁን አስፈተው እስር ቤት አስገብተው አንዳንዶቹም አብሯቸው የነበረው ለሁለት ዓመት ከአንድ ዓመት ከምናምን በላይ አብሯቸው በዓለም አቀፍ ግዳጅ ተሰማርቶ የነበረ ጓዳቸውን የማይደረግ ነገሮች እንዳደረጉ በተጨባጭ መረጃዎች ደርሰውናል። ስለዚህ አብዬ የሚገኙ የትግራይ ተወላጆች መከላከያ ሰራዊት አባላት ጣፈንታቸው ሀገር ቤት ሲገቡ ጣፈንታቸው የታወቀ ነው። በዚህ አጋጣሚ የእነሱን ጉዳይ ተከታትሎ አንድ ነገር ማድረግ የሚፈልግ ኢትዮጵያዊ ካለ ለዓለም አቀፍ ተቋማት በማሳወቅ ለሰብአዊ መብት ተሟጋቾች በማሳወቅ ሌሎች ሶስተኛ ሀገር ላይ ሄደው ለጊዜያዊ ቢሆን ሶስተኛ ሀገር ወይ ኬንያም ወይ ሩዋንዳም ቢሆን የሚቆዩበት አጋጣሚ ወይም የጥገኝነት ጉዳይ ወይም ለጊዜው ቢሆን እዛ የሚቀመጡበት ጉዳይ ማመቻቸት የሚችል ኢትዮጵያዊ ካለ በዚህ አጋጣሚ ቲኤምኤችን ማግኘት ይችላሉ። በእኛ በኩል እነዚህ ሰዎች ማግኘት ይችላሉ እና ምክንያቱም እነሱ በህይወት መኖርና አለመኖር ጉዳይ ነው ኢትዮጵያ ውስጥ እየሆነ ያለው በሙሉ በግልጽ ስለሆነ። ዶክተር ዓለም አቀፍ ሚዲያዎች እንዴት እያዩት ነው? ይሄ የዲፕሎማሲ ጉዳይ ኢትዮጵያ ለምንድን ነው አፍሪካ ህብረትም ፓሲቭ ሆነ? ኢጋድ እንኳን ተው የወርቅ ነው ገበየው ነው። የዩናይትድ ኔሽንስ ጉዳይ ምን ሆኖ ነው? አሁን ዛሬ የኒውዮርክ ታይምስ የወጣው ምንድን ነው የሚለው? የአብይ የሀገሪቱን አንድነት ለመጠበቅ እና ወደ ዲሞክራሲ ለማሸጋገር የገባው ቃል ሳይሳካ ቀረ ይላል። ኢትስ ኦቨር ይላል። ኃላፊነቱም ራሱ አብይ ይወስዳል ይላል የኒውዮርክ ታይምስ የዛሬ ዘገባ። ዓለም የአብይን አጠቃላይ የአመራር ብቃት ከየት ወዴት ተምዘግዝጎ እንደወረደ የሚታወቅ ነው። በዚህ አጋጣሚም በአብይ ምክንያትም የኖቤል ፒስ ፕራይዝ አሸናፊዎች ስልጣን ላይ ያለ አካል መውሰድ እንደሌለበት ከዚህ በኋላ አብይ አንድ ትምህርት ሰጥቶናል። ስልጣን ላይ ያለ መሪ የኖቤል ፕራይዝ መሰጠት የለበት፣ እንደ ህግ መውጣት አለበት የሚሉ ብዙ ቁጭቶች እየወጡ ነው። እንዴት እያየው ነው? ዓለም በትግራይ ላይ እየተደረገ ያለው ጦርነት እንዴት እያየው ነው? እስቲ ቀደም ሲል ያነሳው የጀነራሉ ወሬ እና በተለያዩ ሚዲያዎች የሚገለጸው የድጋፍ የማሰባሰብ ስራ አለ። ኦሮሞና ወላይታ በግልጽ እየተቃወመው ስለሆነ አሁንም በተመሳሳይ ጦርነት ውስጥ ስላለ በአብይ መንግስት የሚካሄድበት የእብሪት ጦርነት ስላለ የራስን ዕድል በራስ የመወሰን ክልል የመሆን ጥያቄ ስላነሳ ብቻ የወላይታ ህዝብ በጦርነት ውስጥ ነው ያለው። ከዚህ የተነሳ ሙሉ በሙሉ ከትግራይ ህዝብ ጋር ለትግራይ ህዝብ ድጋፉን አሳይቷል ያዙን እና ከዚህ የተነሳ እነሱን የእነሱን ድጋፍ ለማግኘት የኦሮሞን ድጋፍ ለማግኘት በግልጽ የኦሮሞ ህዝብ አንደግፍም፣ ይሄ ጦርነት አይመለከተንም ቢልም አሁን ድጋፍ ለማግኘት ሲባል ኦሮሞዎችም ወላይታዎችም
ሰሊጥ ሊለቅሙ የወጡ በሁመራ የሚገኙ ተገደሉ፣ ተጨፈጨፉ የሚል ህዝቡን በማናደድና በማስቆጣት የሱ የጦርነት የሱ የጀብደኝነት ጦርነት ተካፋይ እንዲሆኑ የማድረግ እርምጃ ለመውሰድ ነው። እና ይሄን የሚያደርጉት እንደምታየው በሙሉ ይሄ የሚያወሩት ነገር ብዙ ምክንያት እና አዲሱ አረጋ የሚሉት ነገር አለ፣ ፖለቲከኞቹ የሚሉት ነገር አለ፣ እና አብይ የሚሉት አለ፣ ደጋፊዎቹ ምሁራኑ የሚሉት አለ፣ አምሮቹ የሚሉት አለ። ይሄ ሁሉ ነገር ለምንድን ነው እንደዚህ የተለያየ ድምጽ የምንሰማው ብለህ ካሰብ ጦርነት ካወጁ በኋላ ምክንያት እየፈለጉ ስለሆነ ለጦርነታቸው ምክንያት ለመስጠት የሚያስችል ትርክት እየፈለጉ ነው። ይሄ ደግሞ የተለመደ ከውስጥ ከነበረው አሰራር ይመነጭ ነው። የብልጽግና ካሰረና ከገደለ በኋላ ለምን እንዳሰረው ወንጀል ፍለጋ ይሄዳል። ለገደለው ወንጀለኛ ፍለጋ ይሄዳል። እና አሁን ደግሞ ጦርነት ካደረገ በኋላ ለጦርነቱ ምክንያት ፍለጋ እዛና እዚህ እየረገጡ ለጦርነቱ ድጋፍ ለማሰባሰብም የተለያዩ ነጥቦችን የተለያዩ ድርጊቶችን እየፈለጉ ነው ያሉት። እና ይሄ የአሰራር መንገዳቸው ሆኗል። ሞዴስ ኦፔራንዲ it's their way of doing things እና ያ መሆኑ ነው የሚያሳዝነው። በትግራይ ተወላጆች ላይ ከተለያየ ቦታ የማጽዳት እርምጃ እየተወሰደ መሆኑ ማጽዳት ብቻ ሳይሆን ደግሞ ከዛም ካጸዷቸው በኋላ ካወጡ በኋላ ጭካኔ የተሞላበት የግድያና የእስር የማንገላታት ስራ እየተካሄደ ይገኛል። ይሄ ያው ቀደም ሲል እንዳልኩ እንደ ሀገር ህቅ ሊለን የሚገባ ጉዳይ ነው። ሁላችንም ማንም ሰው ይሄንን ሊቀበለው አይችልም። የሚያሳዝነኝ ነገር ኢቲቪ እና ኢቢሲ ዋልታ ምናምን በየቀኑ የሚጽፉት ሄድላይን አለ ሁሉ ጊዜ ምንም የሌለ ባዶ ርዕስ ብቻ የሆነ አስቀያሚ ነገር ሲጽፉ። ለምሳሌ ትናንትና ነው ምንድን ነበር አንድ ቀድሞ የአጋዚ ጦር መሪ የነበረ ሰው ጀነራል አሰረ ነው እንደዚህ ብሎ ኢቢሲ የሆነ ነገር ሲጽፍ ወደ 500 ያህል ኮሜንቶች እያየሁኝ ነበር ከስር ያለው። እነዛ ኮሜንቶች ለምን አትሰቅሉትም? በህዝብ ፊት ለምን አትገሉትም? ቀድሞውኑ እሱን እዛ ላይ ማስቀመጥ ትክክል ነበር ወይ? በፈላዋ መቀቀል ነው። በየ10 ደቂቃው እየተመላለሱ ቶርቸር ማድረግ ነው ምናምን ይላል። ይሄ የተራ ህዝብ ኮሜንት ነው። ወደ 500 የሚሆን ኮሜንት። ይሄ ነው ከዚህ በፊት ምስል የነበረው። ማህበራዊ የሆነ ጦረኝነት አለ። ማህበራዊ የሆነ የተንሰራፋ ስር የሰደደ በማወቅም ባለማወቅም የሆነ ጥላቻና ቂም በቀል ስሜት አለ። ይሄ ትክክለኛ ቦታ ላይ አለ። እንደ አገር እብደት ውስጥ እየገባ ነው እንደ ማህበረሰብ ይሄ ቦታ ይሄ አገር እና ይሄ ትክክል አይደለም። እና ይሄንን የሚያጀግኑ ንግግሮችም ድርጊቶችም ከፖለቲከኞቹ ደግሞ በየጊዜው ይሰማል። ይሄንን ተቀባይነት እንዲኖረው ለማለት ይሄ ትክክል አይደለም። የዓለም አቀፍ ማህበረሰቡን በሚመለከት የዓለም አቀፍ ማህበረሰብ እና ተቋማት ለእንቅስቃሴ በጣም ዘገምተኛ ናቸው። ምንም ነገር ላይ አቋም ወስደውም እርምጃ ለመውሰድ መጀመሪያ ደግሞ አቋም ለመውሰድ የሚያስችል መረጃንም ለመስማት በጣም ዘገምተኛ ናቸው። ምክንያት አለ። የዓለም አቀፍ ተቋማት በአጠቃላይ በአንድ ሀገር ውስጥ ጉዳይ ላይ ጣልቃ መግባት የሚለው መርህ ይይዛቸዋል። ፕሪንሲፕል ኦፍ ኖን ኢንተርፌረንስ የዚህ የፖስት ዎር ኢንተርናሽናል ሎ ዋናው መርህ ስለሆነ ከዛም የተነሳ ኢቭን መረጃን የሚሰሙት ከመንግስት ብቻ ነው። በመጀመሪያ ደረጃ ከሌላ ቦታ የሚመጣ መረጃ ለመስማትም ዘገምተኝነት ይታያል። ፕሪንሲፕል ኦፍ ኖን ኢንተርፌረንስ። ሁለተኛ ከሰሙ በኋላ ደግሞ ከዛ ከመንግስት ነው የሚሰሙት። ከሌላ ቦታ የሚመጣውን ድምጽ ለመስማትም በጣም ችግር አለ። ከሰሙም በኋላ ደግሞ አቋም ለመውሰድ ጊዜ ይወስድባቸዋል። ምክንያቱም አቋም መውሰድ ገለልተኝነታቸው ይጎዳብናል ስለሚሉ በጣም በጥንቃቄ ነው የሚንቀሳቀሱት። በሶስተኛ ደረጃ አቋም ከወሰዱ በኋላ እርምጃ ለመውሰድ ኢቭን መለስተኛ የሆነች የኢኮኖሚ ማዕቀብ ምናምን ለማድረግ የመሳሪያ ንግድ ማዕቀብ ለማድረግ በጣም ረጅም ጊዜ ይወስድባቸዋል። ደግሞ መልቲላተራል በሆነ ቁጥር በጣም እየሰፋ ነው የሚሄድ። ባይላተራሉ እንኳን ቀላል ነው። በሁለት ሀገሮች መካከል አንድ ሀገር በአንድ መንገድ በዚህ ላይ ሊወስድ የሚችለው ከአንድ ነው እሱ። በመልቲላተራል በሆነ ለምሳሌ በኢጋድ፣ በአፍሪካ ህብረት፣ በተባበሩ መንግስታት ወዘተ ካልክ ግን
ሁሉ ጊዜ አቋም ተወስዶ እንኳን እርምጃ ለመውሰድ ሳንክሽን ለማድረግ ረጅም ጊዜ ይወስዳል። ሁሉ ጊዜ ፋሽስቶች የሚጠቀሙት የዓለም አቀፍ ተቋማትን ዘገምተኛነት ተፈጥሯዊ ነው። ይሄ ተፈጥሯዊ የሆነ ዘገምተኛነት ኤክስፕሎይት ያደርጋሉ። እንደ ሙሶሊኒ ሂትለር የሊግ ኦፍ ኔሽንስን ዘገምተኛነት ተጠቅመው ነው ሊግ ኦፍ ኔሽንስን እያለ እንደሌለ ያደረጉት በመጨረሻ የሚያስፈርዱ። ብዙዎቹ የዘመናዊ አምባገነኖች ከፖስት ወር በኋላ ሰዳም ካፊን የተለያዩ ቦታ የነበሩ አምባገነኖችም የተባበሩ መንግስታትን ዘገምተኛነት በመጠቀም ነበረ ብዙ ጥፋት የሚያደርሱ ብዙ ጥፋት እና ይሄኛውም የተለየ አይደለም። ማንኛውም ዲሞክራሲያዊ ያልሆነ አምባገነናዊ የሆነ ፋሽስታዊ መንግስት የዓለም አቀፍ ተቋማትን ዘገምተኝነት ይጠቀማል። ምን ያደርጋል? ዲፕሎማቶች አሉ። በዲፕሎማቶች በኩል ወጥ የሆነ የመንግስት መልእክት ያስተላልፋል። በራሱም ደግሞ ዲፕሎማቶችንም አይጠብቅም። መቼም አብይ ሁሉ ነገር ስለሆነ ራሱ የተጻፈ ጽሁፍ ይዞ ወጥቶ አንደርስታንድ እንድታደርጉኝ እለምናለሁኝ፣ ይሄም የህግ ማስፈጸም ኦፕሬሽን ነው እያደረኩ ያለሁት ምናምን የሚል እንግሊዝኛ የተቀዳ እንዳስቂኝ ንግግር ተናግሯል። እና እሱን ይሰማል። ምክንያቱም የዓለም አቀፍ ማህበረሰብ የሚሰማው መጀመሪያ መንግስት የሚባለውን አካል ነው። ከዛ የሚመጣውን መረጃ ነው። ሌላውን በሁለተኛ ደረጃ ነው የሚሰማው ከሰማው። እና ይሄንን እየተጠቀሙ ነው ያሉት። ይሄ ደንበኛ የፋሽስቶች ሁሉ አካሄድ ነው። ይሄ ፋሽስታዊ መንግስት ደግሞ በግልጽ ነው ኢትዮጵያ ውስጥ ማንኛውንም ተቃውሞ በሚዲያ ኦቨርዌልም በማድረግ በሚዲያ ፕሬዘንስ ኦቨርዌልም እናደርጋለን፣ በውሸት ኦቨርዌልም እናደርጋለን በሚል እየተንቀሳቀሰ ኢህአዴግን ያፈረሰበት መንገድ፣ ብልጽግናን የመሰረተበት መንገድ፣ ምርጫውን ያስቀረበት መንገድ ሁሉ እንደዚህ ነው። እና አሁን በዓለም አቀፍ ማህበረሰብ ዘንድ ይሄንን የውሸት መረጃ ይሰጣሉ። ያንን ይሰማል። መስማት ግዴታ ስለሆነ የዓለም አቀፍ ማህበረሰብ ምክንያቱም መንግስት ነው የሚሰማው መጀመሪያ አቋም የሚወስደውን በዛ ላይ ተመርኩዞ ነው። ግን በጣም ሰፊ የሆነ የመብት ጥሰት፣ የሰብአዊ ቀውስ ሁማኒቴሪያን ክራይሲስ፣ የሰብአዊ መብት ቀውስ ለምሳሌ የዘር ማጥፋት ጄኖሳይድ ሲኖር በዛን ጊዜ ነው ሌላ ድምጽ መስማት የሚጀምሩ። ብዙ ጥቃት ከደረሰ በኋላ ከሰሙ በኋላ እንዳልኩ አቋም ከወሰዱ በኋላ እርምጃ እስኪወስዱ ዘመናት ይፈጃል። ለዚህ ነው ህዝቡ ራሱን ነው አጽንቶ ውስጥ መታገል መቋቋምና ይሄንን ስርዓት ሰርቫይቭ ማድረግ አውትሊቭ ማድረግ አለበት የምንለው። ምክንያቱም አንተ ነህ ለራስህ ያለው፣ አንተ ለራስህ እስካልቆምክ ድረስ ከጠፋህ በኋላ ነው ሌላው አልቃሽ የሚመጣው። ይሄን በግልጽ ማስቀመጥ ነው። አብይን በተመለከተ የዓለም አቀፍ ተቋማት የኖቤል ፕራይዝ ሰጥተውታል ምናምን። በወቅቱም ፕሪማቹር ነው ብለን ነበር። ይሄ ገና ነው ጊዜው። አንደኛ ነገር ሰላም ፈጠረ የተባለው ኤርትራ ነው። እኛ የፈጠረው ሰላም አናውቀውም። ምክንያቱም ከኤርትራ ጋር የነበረው ስታንድ ኦፍ ምንድን ነው? ዲሊሚት ይደረግ መሬቱ ነው አይደለም እንዴ? በሄግ የተወሰነው ውሳኔ ፍርዱ በተግባር በሀገሮቹ መካከል ይሰመር የሚል ነው። ይሰመርና ዲሊሚት ይደረግ የሚለው ላይ ነው ያልተግባቡ። ኢትዮጵያ እንደራደር እንዴት እንደምናደርግ ምክንያቱም እና ቤተክርስቲያናትን ሳይቀር ቤተሰቦችን ይከፋፍላል ያስተማመሩ። ስለዚህ እሱ ላይ ድርድር የተለመደ ነው። ውሳኔ ከተወሰነ በኋላ እንዴት አድርገን እናድርግ፣ ማን ወዴት ይሄድ፣ ምን አይነት የሚለውን እሱን አብረን እየተነጋገርን ነው። የታወቀ ነው። ቴክኒካል ኮሚቴ ተቋቁሟል። በተለያየ መንገድ ታዲያ ኦልሬዲ ሰላም ወረደ ስለተባለ ሁለታችንም በቅን ልቦና ነው የምንሰራው። ያን ስራ ነው። ምንም አንደራደርም አሁን ነው ያስረክቡን አለ ኢሳያስ። በዚህ ምክንያት ነው የአንሚ ምናምን ተሰማርቶ የነበረው እዛ ለረጅም ጊዜ ስታንድ ኦፍ የነበረው ለዚህ ነው። ናው በዚህ ወቅት መደራደርና መነጋገር ያስፈልጋል ሲባል እምቢ ያለው ኢሳያስ ኦኬ፣ አሁን ሃንድ ኦቨር የተደረገለት ምን አዲስ ነገር ዲሊሚት የተደረገ ምን አዲስ ነገር ስለኖረ ነው አብይ ሰላም አወረደ ተብሎ እስከ ኖቤል ድረስ የሚካሄደው ብለን ጥያቄ ጠይቀን ማንም መልስ አልሰጠም። አንደኛ የተባለው ሰላም ወረደ የተባለው ሰላም አልወረደም ማለት ምንም አንደኛ እንደ ዲፕሎማሲ የተቀመጠ ነገር የለም። አሁን አብይ ባይኖር ነገ ከኤርትራ መንግስት ጋር የሚደረግ ግንኙነት ሲኖር የተስማሙት ስምምነት ምን ነበር ቢባል ተፈልጎ የሚገኛል አንድ ነው። የታለ ዲሊሚቴሽን የለም። ምንድነው የተፈጠረው ነገር? ምንም። ስለዚህ አረባካችሁ ይሄ ነገር ኢሉዥን ነው፣ ሚራዥ የለም። አንድ እሱ ነው። ሁለተኛ ሰውየው ምንም አልሰራም እና አንዳንድ ጊዜ ይገባኛል
አንድ ሰው ምንም ሳይሰራ እንዲሰራ ስትፈልግ ስፐሮን ለማድረግ ለማበረታታት ብለህ አንዳንድ ነገሮችን ትሰጠዋል። አሁን ለምሳሌ ባራክ ኦባማ ያንን የነበረውን የኢራቅ ጦርነት ያስቆማል፣ ጓንታናሞን ያዘጋል ምናምን የሚል ተስፋ ስለነበረ አንድ አመቱ ገና አንድ አመት ሳይሆነው ነው እንደዚሁ የተሰጠው የኖቤል ሽልማት እና ይወዘ ዲስአፖይንትመንት። ግን የሚያደርጉት ሌላም ነገር አለው። ይሄ ሊበራል ግሎባል ኒው ሊበራል ኢንተርናሽናል ኮሚዩኒቲ ማህበረሰብ የሚያደርጋቸው አንዳንድ እርምጃዎች አሉ። የምዕራቡ ወዳጅ የሆነን ወይም የምዕራቡ ምርኩዝ የሚሆን አንድ ብልጣብልጥ ልጅ ከተገኘ እሱን በቃ our boy our dandy boy ነው የማብለጭለጭ ነገር በሽልማትና በሙገሳ አለ። እሱም ነገር ነበረበት። ትራምፕ በግልጽ ተናግሯል። ትራምፕን መጥቀስ ለኔ ብዙም ምክንያቱም ትራምፕ ሌላ አብይ ማለት ነው፣ ነጭ አብይ ለኔ ልዩነት የለውም። ምናልባት is more intelligent than አብይ የተሻለ እውቀትና ነው። ግን ትራምፕ እኔ ነበር የሚገባኝ ብሏል እኮ ያውቃል እሱ ገፋፍቶ ያሰጠው እንደሆነ። እኔ እኮ ነኝ ያሰጠው ሰላም ያወረድኩት እኔ ነኝ ይላል። ተስማሙ ይሄ ዓለም አቀፍ ማህበረሰብ የሆነ ችኮላ ነበረ የኛ ሰው የሚሉትን የዚህ አሁን ያለውን የግሎባል ካፒታሊስት ኢኮኖሚ ወዳጅ የሆነ መንግስት የማበረታታት እንቅስቃሴም ነበረ። ማአት ኒዮ ግሎባል ኮንስፒረሲም አለበት ነው። ኖቤል እንደዛ እንደሆነ የታወቀ ነው። በሁሉም አካባቢ የምዕራብ ሀገሮች ወዳጅ የሆነ ሰው በፍጥነት እንደሚሰጠው የታወቀ ነው እና አብይ ያቺን ፕሮሚስ ስለነበረው ነው እንጂ ሀገር ውስጥ የሰራው ነገር የለም። በሀገር ውስጥ እሱ ስልጣን ከያዘ ቀን ጀምሮ ጦርነትና መፈናቀል ነው ያለው። በወቅቱም ስንል ነበር 1.3 ሚሊዮን ኦሮሞ ተፈናቅሎ ያለበት ሁኔታ ነው። በኦሮሚያ አካባቢ ጦርነት ነው ያለው። ኦሮሚያ ድንበር ላይ አገሪቱ ህግና ስርዓት የላትም። በህዝቦች መካከል መፋጠጥ አለ። ሰላምና ስርዓት የለም። ህግ በላይነት የለም። በሀገር ውስጥ ሰላም ያልፈጠረ ሰው የሰላም ተሸላሚ መሆን የለበትም። ሁለተኛ በድንበር ላይ ተፈጠረ የተባለው ሰላም አናውቀውም ምን እንደሆነ እና ትንሽ መቆየት አልነበረባችሁም ወይ ስንል አይ ተባለ። ቀንታችሁበት ነው ሁሉ ምናምን ተብሏል አይደል? እና ይሄው ውጤቱ ይሄ ነው። ስለዚህ አሁን መስማት የጀመሩት የሌላ አይነት ድምጽ አለ። ያው የተለያዩ የዓለም አቀፍ ሚዲያዎች በተለያዩ የተቃውሞ እንቅስቃሴዎች በየዲፕሎማሲ መንደሩ ብዙ አይነት የዲፕሎማቲክ እና የአድቮኬሲ የሎቢ ስራ በኦሮሞ ዳያስፖራ በተጋሩ ዳያስፖራ በኢትዮጵያ ብሔር ብሔረሰቦች ህብረት በሚደረግ የፌደራሊስት ኃይሎች የተቃውሞ እንቅስቃሴ የደብዳቤ የሎቢ የጫና ማሳደር ስራ አሁን ትንሽ መሰማት ተጀምሮ አንዳንድ ሚዲያዎችም አሁን የጠቀስከው አይነት ኒውዮርክ ታይምስ ወዘተ መጻፍ ጀምረዋል። እነዚህ መጻፍ ሲጀመር አሁን ምናልባት የዓለም አቀፍ ማህበረሰቡ ወደ እይታ አሁን ደግሞ ጦርነቱ በተለይ ዓለም አቀፋዊ ወይም አካባቢያዊ ቀጣናዊ ይዘት እየያዘው መልክ እየያዘ ስለሆነ ከዚህ የተነሳ ምናልባት የሌሎች ሀገሮች ኢንቮልቭመንት ሲሄድ የሚደርሰው ጉዳት በጣም መጠነ ሰፊ መሆኑን እየተረዱ ሲሄዱ ምናልባት አቋም እየወሰዱ አቋም በመቀጠል ወደ እርምጃ ሊገቡ ይችላሉ። ኢጋድ የአካባቢው ጀብደኞች እጅ ስር ወድቋል ብዬ የሚል ስጋት አለኝ። የአፍሪካ ህብረት ብዙ ጊዜ በሳንክሽን ላይ በጣም ደካማ ነው። እንደምታውቀው አቅም የሚለው እርምጃ ላይ ደካማ ነው። በዚህ ሁኔታ ላይ በተለይ አዲስ አበባ ብዙ ጊዜ የአፍሪካ ህብረት ማዕከል ሆኖ ለምን እንደሆነ አይታወቅም። ኢትዮጵያ ውስጥ ያሉ ጭካኔና ጭፍጨፋዎች ፋሽስታዊነት አይታያቸውም። በደርግ ጊዜም አዲስ አበባ ነበሩ፣ በኃይለ ሥላሴ ጊዜም አዲስ አበባ ነበሩ። ረሃብ መከራ ምናምን ሲከሰት ቀይ ሽብር ምናምን ሲካሄድም አዲስ አበባ ነበሩ። 17 ዓመት ሙሉ የትጥቅ ትግል በኢትዮጵያ አካባቢዎች ሲካሄድ ኤርትራ ሻዕቢያ ማለት ኢሳያስ እኮ ገና ስልጣን እንደያዘ ከአፍሪካ ህብረት ጋር የነበረው ሰጣ ገባ 30 ዓመት ሙሉ እኛ ስንዋጋ እዚሁ ቁጭ ብላችሁ ስታላግጡብን ነበር ነው ያለው። የአፍሪካ ህብረት ያ ኢነርሺያ አለበት። from non-interference to non-indifference ሄዷል የዓለም አቀፍ ህግ ዛሬ። በተለይ ከሩዋንዳ በኋላ ከዩጎስላቪያ በኋላ ከነዚህ በኋላ እየተባለ ያለው from non-interference አልቃ ያለ መግባት ማለት ከሚለው ወደ ዝም ማለት ያለ አይደል ወደ ግዴለሽነት ከግዴለሽነት የመውጣት እርምጃ መኖር አለበት። ምክንያቱም አልቃ ለመግባት መርህን ተጠቅመን ግዴለሽ ነው የሆነው በውስጥ ሀገሮች ውስጥ የሚካሄደውን ነገር የሚል ነበር።
ግዴለሽ እንዳንሆን በደንብ ነቅተን መከታተል አለብን ተባለ። ግዴለሽ እንዳንሆን ነቅተን መከታተል አለብን የሚለው ደግሞ ምንም ኤክሰስ አስከተለ? በኢራቅ የታየውን የቶኒ ብሌር ዘመቻ ማለት ነው፣ ሚስ አድቬንቸር ሬጂም ቼንጅ እንፈልጋለን የሚለው፣ በሊቢያ በሶሪያ የተፈጠረውን ሚድሊንግ ፈጠረ ማለት ነው። አሁን ከዛ እንደገና ወደ ኋላ መመለስ ወደ ኖን ኢንተርፌረንስ መሸሽ ነገር አለ። ምክንያቱም ሬጂም ቼንጅ ለማድረግ በሌላ ሀገር ውስጥ ጣልቃ መግባት ዝም ብለህ እንደዋዛ ሰርግና ምላሽ ሆኖ እንደምትወጣበት ነገር አይደለም። ከባድ ቁሽሽህ ነው የምትወጣው ከወጣህ ለዚያው ኤክሲት ካለ። ስለዚህ ይሄ ፍርሃት ስላለ ነው የዓለም አቀፍ ማህበረሰቡ ቀስ ብሎ ነው። ስለዚህ ከዓለም አቀፍ ማህበረሰብ ይደርስልኛል የሚል ተስፋ በማድረግ ማለት መታገል ያስፈልጋል። በእነሱ ዘንድ ድምጽ እንዲሰማ በተለያየ መንገድ እርምጃ እንዲወሰድ ጥረት ማድረግ ያስፈልጋል። ማረፍ የለብንም በዲፕሎማሲ በኩል። ነገር ግን የዓለም አቀፍን ኮሚኒቲ ህሊና መሞገት አስፈላጊ ነው። ነገር ግን እነሱ መፍትሄና መድህን ይኖራል ብሎ መጠበቅ በጣም ብዙ ተስፋ ማድረግ ነው። ያንን እኔ አላበረታታም። ምክንያቱም ያለህ አማራጭ ራስህን መከላከል። ከሞትክ በኋላ ከንፈር የሚመጥልህ የሚያዝንልህን ከጠፋህ በኋላ ዛራ ከደረሰ በኋላ ለፍርድ እናቀርባለን ምናምን ብሎ የሚዘምትልህን መጠበቅ የለም። ከዛ በፊት በህይወት መኖር መትረፍ ያስፈልጋል። ቅድም እንዳልከውም አሁን ለምሳሌ የዘር በዘር ማንሳት ቪክቲም ተጠቂ የሆኑ የተሰናበቱ በየአካባቢው ከተለያየ የዓለም አቀፍ ከዲፕሎማሲ ሁሉ እንዲወጡ የተደረጉ ሰዎች አሉ። አንድ ኤምባሲ ያለ ሰው የሆነ መልእክት ልኮልኛል። ከዲፕሎማሲውም የትግራይ ተወላጆችን የማግለል ነገር አለ የሚል ነገር ሰምቻለሁ። እንዲህ ያሉ የፓስፖርታቸውም እየተቀሙ ነው። ዲፕሎማቲክ ፓስፖርታቸውም አስረክቡ እየተባሉ ነው በተለያዩ የኤዥያ ሀገሮች። የሰማይ በዶክመንትም የደረሰኝ እንትን አለ። ፓስፖርታቸው አስረክቡ ማለት በውጭ ሀገር የሚኖር ሰው ፓስፖርት አስረክብ ማለት የት ሀገር ሄድ እያሉት እንደሆነም አይገባንም። ካለን ጊዜ አንጻር የመጨረሻ ጥያቄ ላድርገው ዶክተር። እንግዲህ ጦርነቱ በምን አግባብ ሊቆም እንደሚችል አይታወቅም። ትግራይ የስቴት ኦፍ ኢመርጀንሲ በማወጅ የአገር የህዝቡ የክልሉ ሉዓላዊነት ተጥሷል በሚል የህዝቡን ህዝብ አደጋ ስለተጋረጠበት የክተት አዋጅ ታውጇል። በትግራይ ክልል መንግስት ክተት አዋጅ ታውጇል። ክተት አዋጅ ማወጅ ደግሞ ህዝባዊ ጦርነት ነው። ሁሉም በቻለው መጠን በቻለው አቅም መስዋዕትነት ከፍሎ ማንነቱን ያስከብር ህልውናውን ያስከብር የሚል የክተት አዋጅ ነው የተጠራው። ይሄ በሶስት ኃይሎች ነው በትግራይ ላይ ጦርነት የተከፈተው። በተቀናጀ መልኩ በሶስቱም ኃይሎች ተከፍቶብሃል። ስለዚህ በማንነትህ በሉዓላዊነት ላይ የተቃጣ ነው። የክተት አዋጁ መተግበር አለበት የሚል ነው። ይሄ ቀላል መስዋዕትነት የሚጠይቅ አይደለም። ምንም ጥርጥር የለውም የሚከፈል መስዋዕትነት። ግን መስዋዕትነቱ ዓለም አቀፍ ህብረተሰብ አንተ እንዳልከው በዝምተኝነት ስላለፈው ራስን ማዳን ራስን መከላከል ነው ዋናው። እጅ ላይ ያለው መጠቀም ነው። ሌላው እስኪደርስልህ ድረስ ማለቅ አይጠበቅብህም እና ትግራይ ጦርነቱ አንድ ቦታ ላይ መቆሙ አይቀርም። የዛሬ ወርም የዛሬ አንድ ዓመትም አሳም ፖይንት በሆነ ምክንያት ይጠናቀቃል። ትግራይ ከእንግዲህ በኋላ የኢትዮጵያ አካል ሆና የመቀጠል እድል ይኖራታል። ከዛ በኋላ ጦርነት ለረጅም ጊዜ አይቆይም፣ የታወቀ ነው። በተለይ አሁን የአብይ ጦርነት የትም ድረስ አይሄድም። ምክንያቱም ያንን የሚያክል ሰራዊት አንቀሳቅሰህ ከኢትዮጵያ በትግራይ ተራራዎች ላይ አሰማርቼ ጦርነትን አሸንፋለሁ ብሎ ማለት እብደት ነው። ምክንያቱም ሎጂስቲክሱን ራሱን አይችለውም። ኢኮኖሚው ታሽቋል። የወጥነት ያለው መንግስት አይደለም። እንዳልኩ የሽፍታና የወንበዴ ቡድን ስለሆነ ይህ ቡድን በውስጡ ራሱ መስማማት የለውም። ከውስጡ በዘር ማጽዳት የሚቀንሰው ኃይል ቀላል ኃይል አይደለም። ከውስጡ ባለመስማማት ከምክር ውጪ ያደረገው ከኃላፊነት ውጪ ያደረገው ኃይል የኦሮሞ ጀነራሎችን ጭምር ቀላል አይደለም እና በዚህ አይነት በተበታተነ በውስጥም በተፈረከረከ ሁኔታ ለረጅም ጊዜ የሚቀጥል አይደለም። ለዚህም ነው 5 ቀን አይፈጅም ብሎ ነው የዋሻቸው የራሱን ሰራዊት አብይ። 5 ቀን የማይዘልቅ የህግ ማስከበር ኦፕሬሽን ነው ያለው። 5 ቀን ነቀምት ላይ ብቻ ተከማችተው ቆይተዋል ባስ እየጠበቁ ከምዕራብ የሚንቀሳቀስ ጦር ለምሳሌ እና በራሱ ማለት ነው እንደው ምንም የሚቋቋመው እንኳን የሚዋጋው ጠላት እንኳን ባይኖር ለረጅም ጊዜ ሊቀጥል እንደማይችል የታወቀ። በተለይ ደግሞ እንደዚህ ዓላማ የሌለው የጀብደኝነት የጥላቻና የቂም በቀል ጦርነት የትምክህት ጦርነት ሲሆን ይሄ ዓላማ የሌለው ከመሆኑ የተነሳ መቆየት በራሱ ሰራዊቱን ይፈተዋል። መቆየት ለምንድን ነው ግን እንደዚህ ምን ነው የሚለው ማለት ነው።
ነገር ግን ፋሽስታዊ ቡድኖች ተግባራቸው ህጋዊ እንዳልሆነ ያውቃሉ። ያላቸው ሀብትና በፍጥነት የሚጠቀሙት ብዙ ጊዜ ነው። ጊዜን ይጠቀማል። በዛች ባላቻቸው በር ማድረስ የሚችሉትን ያህል ጥፋት ማድረስ ይፈልጋሉ። ፋሽስቶች ዓላማቸው ተቀናቃኛቸውን ማጥፋት ነው። ተቀናቃኛቸውን ማውደም ነው። ስለዚህ በዚህ ጊዜ የሚገሉትን ያህል ይገላሉ፣ የሚዘርፉትን ያህል ይዘርፋሉ፣ የሚነቅሉትን ያህል ይነቅላሉ፣ የሚያሰድዱትን ያህል ያሰድዳሉ። ይሄንን ነው ዓለም መረዳት ያለበት። የጥፋት ዓላማ ስለሆነ ያላቸው በተከፈተችው በር የሚችሉትን የማጥፋት ነገር ነው የሚሰሩት። ለዚህ ነው አስፈሪ የሚሆነው ይሄ የሰሞኑ ንግግር በአጠቃላይ ኢትዮጵያ ውስጥ ያለው የኃይል ተግባር ምልህ የንግግር የኃይል ተግባር አሁን ዶክተር ዳኛቸው እንኳን ሲናገር አሁን ጊዜው ተፈጥሯል፣ እድሉ ተፈጥሯል። ሁሉም የሚሉት አሁን እድሉ ተፈጥሯል። በምንም ምክንያት ይሁን አሁን እዚህ ጋር ደርሰናል። ስለዚህ በዚህ ጊዜ ማጥፋት ያለብንን ማጥፋት አለብን ይላል። ለዚህ ነው ይሄ አርጀንትሊ ነው ካውንተር መደረግ ያለበት። ምክንያቱም የጥፋት ብቻ የሆነ ጦርነት የሚያካሄድ መንግስት በተከፈተችው በር ሌባ ማለት ነው። ሌባ ሁሉ ጊዜ እኮ ዘና ብሎ አይደለም የሚሰርፈው። ሌባ ሰዎቹ በሌሉበት ባሳቻ ሰዓት፣ ሰዎቹ ቢመጡ በማይቋቋሙበት ሰዓት፣ በተኙበት ሰዓት ነው። የጥፋት ጦርነት የሚያካሄድ አምባገነናዊ ቡድን ሁሉ ጊዜ በአንዴ በተጀመረ በር በተከፈተች የጦርነት እድል ማጥፋት የሚችለውን ያህል አጥፍቶ መዝረፍ የሚችለውን ዘርፎ ከዛ በኋላ ሊደራደር እንኳን ቢፈልግ ሁሉን ነገር ከያዘ በኋላ ልደራደር ነው። ያንን እድል ለዚህ ወንበዴ ቡድን ልንፈቅድለት አይገባም ነው ከዚህ በፊትም ስንል ነው። ሊፈቀድለት አይገባም። ህዝቡ መቋቋም አለበት። ይሄ ጦርነት የአንድ ክልል ጦርነት በሁላችንም ላይ ሲካሄድ የነበረ ጦርነት ነው። የነማን እንደሆነ ተዋናዮቹ ምን እንደሆኑ እነማን እንደሆኑ ምን ዓላማና ግብ እንዳላቸው ምን እንደሚያስተባብራቸው የታወቀ ነው። እኔ ካንተ ጋር ይመስለኛል እዚሁ ሚዲያ ላይ የጸረ ዴሞክራሲ ኃይሎች ጥምረት ነው። the coalition of anti-democratic forces, a conspiracy of forces against liberty and justice ነው። ኢሳያስ የነፍጠኛ ቡድኖች እና አብይ ያላቸው ጥምረት ይሄ ነው። ሌላ ነገር የላቸው። ይሄንን ቡድን በተቻለ ፍጥነት በተገኘበት ቦታ ሁሉ መቃወም ያስፈልጋል። ይሄ ቡድን ይሸነፋል፣ ምንም ኮዝ እንደሌለ የታወቀ ነው። ግን ጊዜ ባገኘው እድል ተጠቅሞ ግን ማጥፋት የሚችለውን ያህል በመጨረሻው አቅሙ ስለሚያጠፋ በዚህ ጊዜ ከሚደርስ ጥፋት ህዝብን ለመታደግ በመጨረሻው ኃይል ነው የኢትዮጵያ ህዝቦች ሁሉ ሊንቀሳቀሱና ሊቃወሙት የሚገባው በተለያየ መንገድ ነው። ኢትዮጵያ ህዝቦች ሁሉ ሊቃወሙትና ሊከላከሉት እንደሚገባ አሁን በትግራይ የታወጀው የክተት አዋጅ ለትግራይ ህዝብ ጥሪ ያስተላልፋል። ግን የትግራይ ህዝብ ጦርነት ብቻ አይደለም። የሁላችንም የኢትዮጵያ ጭቁን ህዝቦች የኢትዮጵያ ተስፋ የወደፊት የዲሞክራሲና የህዝቦች የሀገር ባለቤትነት ተስፋ ግድ የሚላቸው ሰዎች ሁሉ ሊዋጉት የሚገባ የፋሽስቶች ጦርነት በዚህ አግባብ ነው መታየት ያለበት እና ይሄ ነገር ሲያልቅ የትግራይ ህዝብ ያለው እድል ፈንታ ምንድነው? እኔ ይገባኛል። ከዚህ በፊትም ተናግሬያለሁ። ከባድ የመመረር የመጨነቅ ሁኔታ እንዳለ ይገባኛል። ዛሬ አይደለም፣ ከዚህ በፊትም ተናግሬያለሁ። ዛሬ እንደው if you are a politician with a salt አንተ ጥሩ ጎበዝ ፖለቲከኛ ከሆነ ምርጫ ቢኖር እኮ ዛሬ ካምፔይን የሚያደርገው ኢትዮጵያ ውስጥ የሚንቀሳቀስ ፖለቲከኛ ለትግራይ የሚያመጣው በትግራይን በሚመለከት የሚያወጣው የካምፔይን ቲም የዘመቻ ቅስቀሳ የምረጡኝ ቅስቀሳ የዘመቻ ርዕስ freedom from fear and isolation ከመነጠልና ከስጋት ማላቀቅ እኔ በመረጥ ይሄን አደርጋለሁ ብሎ ነው ካምፔይን የሚያደርገው። ይሄን ባይዘው በፊትም ከነጃዋር ጋር ስንነጋገር ነው ምርጫ የምናደርግ የሚደረግ ከሆነ ምርጫ ላይ መዘጋጅ ከአብይ ቡድን ጋር የምትቀዳደመው ምርጫ ካምፔይን ቲም ያስፈልገናል። ለእያንዳንዱ ህዝብ፣ ለእያንዳንዱ ክልል፣ ለእያንዳንዱ አካባቢ የፖሊሲ ፓኬጅ ያስፈልገናል።
ከዚህም ጋር ተያይዞ የካምፔይን ቲም ያስፈልጋል። የካምፔይን ቲም ቢኖረን ትግራይን በሚመለከት የሚኖረን የምረጡ እንቅስቃሴ ዘመቻ ፍሪደም ፍሮም ፊር ኤንድ አይሶሌሽን ፊር ኤንድ አይሶሌሽን ላለፉት 2 ዓመታት ከዛ በላይ ሲካሄድ የነበረ ነጥሎ አግልሎ የመለየትና በስጋትና በሰቀቀን እንዲኖር የማድረግ ነገር እንደ ህዝብ ተደርጎበታል። ይሄ የቆየ ነገር አሁን ደግሞ ነጥሎ የማጥቃት ነገር አለ። ኢንፋክት የሀገር ውስጥ ብቻ ሳይሆን የውጭ ኃይል አስተባብሮ አንድን ህዝብ የመስበር የማንበርከክ አንድን ህዝብ የማሸማቀቅ መንግስቱን የማፍረስ ሉዓላዊነቱን እና ህዝብን የማጥፋት እርምጃ ነው። ይሄ በሆነ ጊዜ በጣም ትልቅ መመረር ይኖራል፣ ይገባኛል። ትልቅ መመረርና የመገፋት ስሜት ይኖራል። ይሄ የመገፋት ስሜት የሚወልደው ከዚህ በኋላ ከዚህ ሀገር ጋር እንዴት እንኖራለን? አሁን ይደርሰኛል። እውነት አሁን ይሄ ሀገር ሊሻሻል የሚችል የዲሞክራሲ የፍትህ የህዝቦች እኩልነት ሀገር ሊሆን ይችላል ወይ? ከዚህ በኋላ ትግራይ ለምንድን ነው ከዚህ ህዝብ ጋር ከዚህ ሀገር ጋር የሚቆመው የሚል ነገር ነው። እኔ ሁሉ ጊዜ የምለው ይሄ ቡድን ፋሽስታዊ ቡድን፣ ይሄ ቡድን የሃይዌይ ዘራፊ ቡድን ነው፣ የነጣቂ ቡድን። ይሄ ቡድን በታሪክ አጋጣሚ እጁ በወደቀ ስልጣን ተጠቅሞ ይሄን ህዝብ ስለገፋ ብዙ አቺቭ ካደረገ በኋላ የትግራይ ህዝብ በብዙ ሳክሪፋይስ ይሄን ህብረ ብሔራዊ ፌደራሊዝም ካቆመ በኋላ በብዙ መስዋዕትነት against all odds በዚህ የብሪተኛ ነጣቂ ቡድን ጥቃት እየደረሰበት የመገለል አደጋ ያለበት በህገ መንግስታዊ ምርጫ አካሄዶ መንግስቱን ካቆመ በኋላ ማንዴቱን ካደሰ በኋላ ህዝቡን ካስተባበረ በዲሞክራሲያዊ አግባብ ካስተባበረ በኋላ ትልቅ ድል ካስቆጠረ በኋላ ማለት ነው። በማግስቱ ምናልባትም የአብይ መንግስትም መውደቂያው ስለሚሆን አሁን በዚህ ጦርነት ምክንያት ከዚህ ጦርነት በኋላ አብይ የሚባል ነገር አይኖርም። ከዚህ ጦርነት በኋላ አብይ የሚባል ነገር አይኖርም። እሱ ከወደቀ በኋላ ትግራይ ከኢትዮጵያ ህዝብ ጋር አብሮ ተባብሮ መኖር አይችልም የሚለው እኔ የሚያስኬድ አካሄድ አይመስለኝም። የትግራይ ህዝብ መገንጠል ቢፈልግ በኢትዮጵያ የተረጋገጠ የተቀመጠ መብት አለው። የትግራይ ህዝብ መገንጠል ቢፈልግ ምርጫ ማካሄድና ያን ሁሉ የመገፋት ሁኔታ ውስጥ መግባት አያስፈልገውም ነበር። ሌላ አማራጭ ሌላ ሩት ግልጽ የሆነ ሩት ነበር፣ አሁንም አለው። ስለዚህ ይሄንን መደደ የፖለቲከኛ ቡድን ማለት ነው ምንም ህጋዊ መሰረት የለም የዘራፊ የቀማኛ ቡድን ባደረሰብህ ጥቃት ተመረህ ከዚህ ሀገር ውጪ ነው መኖር ያለብኝ የሚለው ከባድ ስራ ነው። እንደ አማራጭ ደግሞ በህግ የተቀመጠ ያለቀ ነገር ነው። በማንኛውም ጊዜ በሰላማዊ መንገድ በዲሞክራሲያዊ መንገድ ከማንንም ጋር ቁርሾ ሳይኖራችሁ መሄድ ትችላላችሁ። ይሄንን የሚፈቅድ በመስዋዕትነት ከማንንም በላይ ደግሞ በትግራይ ህዝብ መስዋዕትነት የቆመ ህገ መንግስት አለ። ስለዚህ ይሄንን ከዚህ ማዕድ ከዚህ ህገ መንግስታዊ ማዕቀፍ ዋና ተቋዳሽ መሆን ሲገባ ከዚህ ሮጦ መውጣት በመመረር የተነሳ I fully understand it ተገቢ አይደለም ብዬ አምናለሁ። ግን ይሄ የኔ እምነት ነው። ህዝብ ከፈለገና በመሬትም እንኳን ቢሆን ከፈለገ ግን ህዝብን አይ መሄድ አትችልም ለማለት እኔ ማን ነኝ? ማንስ ማን ነው? ይሄንን ነው ማለት የምችለው።